ትክክል ነሽ። ግን ምን አይነት እውነት? ለምሳሌ ዳጣ ለምን ያህል ጊዜ እኛ ቤት የተቀመጠችው? ለምን? ሲቀጥል ደግሞ በጣም እርግጠኛ ነኝ ዳጣ የሲሳይ ልጅ አይደለችም። እንዴ ታዲያ ማን ነው? አንተ በደንብ ታውቃለህ። ባለፈው ራሱ ሳይከራ ስለ ዳጣ አባት ልትነግረኝ ነበር። እኔ ምንም ነገር አላውቅም። አታውቅም? እሺ በጣም ጥሩ። እና ደግሞ አባት እንድንጋባ ይፈልጋል። ለማየም ነግሯታል። እንዴ መቼ? ቆይ እንዴት ማለት? እኔን ሳያማክረኝ? አንተ እኮ ከእናትና ከአባት ትእዛዝ እኮ አትወጣም። ኤቢ ናታን፣ ሰላም ማለት ሰላም ምን ሆነች? ሰላም አልጋው ላይ ተኝታ እግሯን እንደዚህ እንትን አድርጋ በጀርባ እያለች ነው። ሰላም ምን ሆነች? እያለች ነው ጀርባዋ ላይ ተኝታ አልጋው ላይ። እዚህ ምጧ መጣ። ይሄኔ የልጅ አባት ልታደርግ ነበር። አስገድዳት አገባክ ነበር። አዎ ሀሳቧ እንደዚህ ነበር። ግን ብታረግዝ ታገባት ነበር። ደብዬ ሳልነግርህ ሰላም እኮ በቃ ሰው ልጅ አክስት አለችኝ፣ እሷ ጋር ልሄድ አለችኝ። ታዲያ ዳጣ ማብራት ሄዳ ዳጣ ከሰላም ጋር ዳጣዬ፣ እስቲ እናትሽን ብታገኛት እንዴት አድርገሽ እንደምታቅፊያት እስቲ እኔንም እቅፍ አድርገሽ አሳይ። ኪድዬ ናታን አቶ ደረጀን ከቀጠረው በኋላ እንገናኝ ብሎ መኪና ውስጥ ተገናኝተው እያወሩ ነበር። እና መጀመሪያ የጠየቀው ጥያቄ በቃ ስለ ዳጣ ነበር። የሆነ ጥያቄ ልጠይቅ ብሎ አቀረበለት። እሱም ልጅ ስለሆንክ የፈለግከውን ጥያቄ አቅርብልኝ አለው። እናም ስለ ዳጣ ልጅነት ነው ሊነግረው ማለት ዳጣ ምንህ ናት ሊለው ነበር። ለነገር ግን ቀይሶ እንደገና ፓርቶ ነው መሰል ዳጣ ትወዳታለህ አይደል ብሎ ነገረው ማለት ነው። እናም አቶ ደረጀም ጠርጥሯልኝ እኔ አይደለም እኔ በደንብ ነው ማቀህ፣ አንተን ከአባትህ በላይ በደንብ ነው ማቀህ እና ልትለው የፈለከውን ነገር በግልጽ ተናገር ምናምን ቢለውም መጨረሻ ላይ እንግዲህ አልተናገረም እና ያው ከነቃህብኝ በሌላ ጊዜ አናግርሃለሁ ብሎታል። ወይዘሮ ማርታን ብቻዋን እንግዲህ አትክልት እያጠጣች ነበር። እናም ተንኮል የማይሰለቻት አቢጌል መታ እማዬ ምናምን ብላ ልታናግራት ሞከረች። እሷም እናንተ እያላችሁ ነው አሁን አትክልት ማጠጣት አለብኝ ወይ ምናምን አለቻተኝ። እናም በዚሁም አጋጣሚ መታ የጠየቀቻት ጥያቄ አንቺና አባዬ ግን እንዴት ነው የተጣበሳችሁት የሚለው ነው። እንግዲህ ከእናቷ ተሞክሮ ለመውሰድ አስባ ሊሆን ይችላል። እኛው እናታን እንዴት እንደምታፈቅረው እና አንቺ ልጅ ተጠንቀቂ ለምታወሪው እንዴት አገባሽው ነው የሚባለው እንጂ እንዴት ጠበሽ አንቺ ለስንቱን አስተካክዬ ዘልቀዋለሁ አለቻት እናቷም። እና ከአባቱ ጋር የተገናኘችበትን አጋጣሚ እና የተዋወቁበትን አጋጣሚ የተጋቡበትን ነገረቻት ማለት ነው። እናም ወይዘሮ ማርታ እንግዲህ በጣም ደግ ሴት ናት። በእንደዛም በመሆኗ አቢጌል ደግሞ የምታስበው ሁሉ ነገር ተንኮል ስለሆነ ከእናቷ ጋር በሀሳብ አንድ ቀን ተስማምተው አያውቁም። ብትቆጣትም ምንም ብትል ለውጣት አላመጣችበትም እስካሁን እንግዲህ አይደለም ልጇ ጎረቤቷ ራሱ አትመስልም አቢጌል። እናም ሰላምም ያው መውለጃዋ ሰዓት ስለደረሰ አክስቷ ጋር ሂጄ እወልዳለሁ ብላለች ምናምን ስትላት በጣም ደስ አላት አቢጌል። በቃ በጣም ደስ ይላለኝ። በቃ እማዬ አሁን ሌላ ሰራተኛ እናመጣለን፣ ሰላምም መመለስ የለባትም ከዛም ደግሞ ዳጣም ትወጣለች በቃ ብላን ብላ እንግዲህ ነገሮቿን የራሷን እያስተካከለች ነበር። ነገር ግን እውነቱም ማወቅ አለበት፣ ሁለታቸውንም ዲኤንኤን ማስመርመር ፈልጋለሁ ብላለች። ሰላምንና የዳጣን እውነታ ማለት ጥርጣሬ ስላላት እሱ ማወቅ ስለፈለገች እናትየዋም አንደኛዋን አይደለም የምትሄደው ትመለሳለች፣ ደግሞ ላትሄድም ትችላለች። የዛን ያክል አትደሰት ይችላታለች። ያው እሷ እናንተን ስወልድ በደንብ እሷ ናት ያራሰችን፣ ስለዚህ እዚህ ወልዳ ባረሳትና እኔ ውለታዋን ብከፍልላት ደስ ይለኝ ነበር አለች። ያው የሰራተኛዋ እንግዲህ ከባሏ ወልዳ ልታርስ ማለት ነው። የኔ ምስኪን ስታሳዝን እና ናታን በዚህ ምክንያት እንግዲህ የተጨነቀ ያለው ማለት ነው። እውነቱን ካወቀ በኋላ
የወይዘሮ ማርታ ምላሽ ምን ሊሆን እንደሚችል ማስፈርቶታለኝ። ማለት እንደ ሁሉ ነገር የተደረገባት እሱም ከጀርባ ተደብቆ ነገሮችን ባለመናገሩ ያው እሱም ተጠያቂ መሆኑ አይቀርም እና አሁን ረዲ ትንሽ ትንሽ እያለ እውነቱ እየወጣ ነው። ሰላምም ከዳጣ እንግዲህ እንትን አትልም አትጠፋም ከልጇ ስር ማለት ነው። ያው ልጇ እንደሆነች አውቃለች። ዳጣ ግን እስካሁን የምታውቀው ነገር የለምና ስለ እናትሽ ንገሪኝ ብላት ስለ እናቷ እየነገረቻት ነበር። እናቴ በጣም እናቷ እንደምትናፍቃተኝ በቃ ማየት እንደምትፈልግ ሁሉን ነገር ስለ እናቷ ስትነግራት ያው ሰላም እናቷ እንደመሆነች በጣም ይሰማታል በጣም እና ተቃቅፈው ሁለታቸውም ተለቃቀሱ ማለት ነው። ያው እንደ እናትና ልጅ እና እናትሽ ግን ማንን የምትመስል ይመስልሻል አለቻት። አንቺንም ትምሰል ትዬንም ትምሰል ብቻ አይኗን አንድ ጊዜ ልያት። እናቴ በልጅነቷ ስለተለያት እናቷን ስለምታውቃት እናቴን አላውቃትም፣ ግን ብቻ አንድ ጊዜ ልያት ምናምን አለቻትኝ። በዚህ ምክንያት እንግዲህ አይዞሽ ብላ ሰላምም አጽናናቻት ማለት ነው። እና ስለ አባቷም ጠየቀቻት። አባትሽ ግን ደህና ነው ወይ ምናምን አለቻት። ያው እና ያው እሷ እውነትን ታውቃለች። ዳጣ ግላ ለመናገር ነው። እና አባትሽ አሁንም ደረጀ ነው እንዲህ ስትላት አባት ይቀየራል እንዲያው አዎ አባቴ ደረጀ ነው ብላ እንግዲህ ዋሽታታለች። አቢጌልም እንግዲህ ተንኮሏ እንደቀጠለ ነው። ፍቅረኛዋን እንግዲህ ናታንን ፍቅር ለመያዝ መስተፋቅር እንዲያሰራላት ፈልገው ነበረ። እሱ ግን አላመጣላት። ምክንያቱም አቢጌልን በጣም ስለሚወዳት በነፍስም እንድትጠየቅ አልፈልግም። ስለዚህ እኔ ስጋሽን ብቻ አይደለም ነፍስሽን ሁላ ነው የምወደው፣ እንድትቃጠይብኝ አልፈልግም። ስለዚህ እናንተ ደግሞ የምፈልገውን ነገር ሁሉ ካላመጣህልኝ አይንም ማየት አልፈልግም ብላ ጥለው ሄዳለች ማለት ነው። እነሱም ያው ምንም የፈለገ ያክል ብትገፋውን በእርግጥ ከስራው አይጠፋም። እንደ ውሻ በር ለበር መቆም ይወዳለኝ። ምጥንና ውሃም በሰፈር ላይ እየተንቀሳቀሱ እያለ ወፍ ያሉና የወፍ ጾታ ለመለየት የሚያደርጉት ትግል እንደቀጠለ ነው። በጣም የሚያስቁ ናቸው። በተለይ ውሃ በጣም ነው የምታስቀው እውነት ለመናገር እና ያው እንቁላል ተጥላለች ምናምን ባልና ሚስት ናቸው ማለት ነው ብለው እና ግን እንዴት ነው እንቁላል እንዴት ነው የምትወልደው ብላ ስትጠይቃት አትወልድም ግን እንቁላል ነው የምትጠላው ምናምን ስትላት ሽንቷን በምን ትሸናለች እያለች እንግዲህ የድሮ ጥያቄ እየጠየቀቻት በጣም እያዝናናቻት ነው። እና ሁለታቸውን ክርክር ላይ እያሉ አቢጌል መጣ። መጨረሻ ላይ አቢጌል የሆነ ነገር ብላት ብቻ መናገር አልፈልግም እኔ ያባረረቻት ነበር። ያው አትስማማም ሲጀመር እሷ እዚህ ቤት ውስጥ ከማንም ጋር አትስማማም። አቢጌል የምትባለው ግለሰብ አቶ ደረጀም በሰላም ጉዳይ ያለው ነገር አስጨነቀታል። ያው ከአክስቷ ጋር ሄዳ እንድትወልድ ነው የፈለጉት። ነገር ግን አክስቷ የሰላም አክስት 6 ልጆች ነው ያሉት። የሚኖሩት ደግሞ በቤት ኪራይ ነው። ከዛ ሄዳ ከምትሰቃይ የዚህ ትውለድ ብሎ ሚስቱን አማከራት። ሚስትየውም ደስ ይለኛል እዚህ ትውለድ ከተመቻት ብለው በዚህ ተስማምተዋለኝ ማለት ነው። እና ናታንና ዳጣም ፍቅራቸው እንደቀጠለ ነው። ያው እሱ ተደብቆ የሆነ ወጣ ሲሉለት ናታን ዳጣ ጋር መምጣት መቼም አያቆም ማለት ነው። እና በዚህ አጋጣሚ ጥያቄ ጠይቀው ነበረ ከአቢጌል ብታረግዝ። ያው አቢጌል እሱን ከሱ ለማርገዝ የምታረገው ጥረት ያው በጣም አልተሳካላትም እንጂ እሱ እየተጠነቀቀ ነው እንጂ እሱ እንዲያስረግዛት ለማድረግ የማታረገው ጥረት የለም። እና ይህን ሁኔታ ስለተገነዘበች ከአቢጌል ብታረግዝ ግን ታገባታለህ ብላ ጠየቀችው። ሲጀመር መቼም ከኔ አታረግዝም ብሎ መለሰላት። ግን ቢሆን ምናምን ብላ ብቻ ተጠንቀቅ፣ ምክንያቱም እሷ ምንም ቢሆን እህቴ ናት። ከእሷ ልጅ ኖረህ ማለት እንኳን አይደለም ከእሷ ልጅ ከእሱ ጋር ራሱ የሆነ ነገር ከተፈጠረ እኔ እናንተ በጣም ከባድ ችግር ውስጥ ነው የምንገባው ብለዋለች ማለት ነው። በስከ መጨረሻ እንግዲህ አቢጌል ያው ክላሱ ገብታ በደካማ ጎኑ አንተ እኔን ትጠላኛለህ፣ ሌሎችን ትወዳለህ ምናምን እያለችው እንዲያዝንላትና በርህራሄ ወደ እሷ እንዲቀርብ እያደረገች ነው። እና መዛ እያሉ ነው እንግዲህ ሰላም ምጧ መጥቷል ብላ ውሃ የነገረቻቸው እና ሰላሚናም እንግዲህ በቀጣይ ክፍል ትወልዳለች ብለን ተስፋ እናደርጋለን። እንግዲህ ልጁ የማን ነው የሚለው እንቆቅልሽ እስካሁን አልተፈታም። የደረጀ ይሁን የሌላ እስካሁን አይታወቅም። ማርታም እንግዲህ ውለታዋን ለመመለስ ቤቷ መታ ሰላሚናም ለማድረስ ፈቃደኛ ናት ማለት ነው። በቀጣይ ክፍል እስከምንገናኝ
ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁ። እናመሰግናለን ውድ ተመልካቾቻችን።